ተለናል ውድ ተመልካቾቻችን አስኳላ ነው እየተከታተላችሁ የምትገኙት ያስቀድመን ያነሳነውን ጥያቄ እንደገና እናስታውስ። በአማራ ክልል ውስጥ ምን ያህል ዩኒቨርሲቲዎች አሉ የሚል ጥያቄ ነው። በጣም ቀላል ጥያቄ ነው። ብዙዎች እንደሚመልሱት ተስፋ እናደርጋለን። የባለፈውንም ጥያቄ በርካታ ምላሾቻችን መልሰውታል። ሞክሩ፣ ተሳተፉ። ከትምህርት ጋር የተያያዙ ሌሎችንም ጥያቄዎች እናመጣለን ወደፊትም። ይሄ ቀለል ያለ ጥያቄ ነው። ብዙዎቹ እንዲሳተፉበትም ታስቦ ነው እያመጣን ያለ ነው። እንዲህ አይነት ቀለል ያሉ ጥያቄዎችን በ8200 ቢን በማስቀደም መመለስ ትችላላችሁ። እንሸልማለን። እንግዲህ መልሱ፣ ተሳተፉ ነው የምንለው። የባለፈው ሳምንት ደዋዮቻችንና መላሾቻችንም ሸልመናል። እንግዲህ ሽልማታችን ይቀጥላል። ቀጥል እስኪ ወደ ሁለተኛው መረጃችን ደግሞ የተማሪዎችን ምገባ የተመለከተ ነው። እንደ አንድ መሰናዶ አዘጋጅተናል። ግን ከሱ በመሰናዶ ያልተዳሰሱ ሀሳቦችን ነው የምናነሳው። የተማሪዎች ምገባ 2018 ላይ ምን ይመስላል የሚል ሀሳብ ነው እያነሳን የምንገኘው። በክልሉ በርካታ ተማሪዎችን ለመመገብ ታስቦ ነበረ። ነገር ግን ደግሞ በዛ ደረጃ አልተሄደም። እንደምታውቂው መመዝገብ ካለባቸው 7.4 ሚሊዮን ተማሪዎች ውስጥ ከግማሽ ብዙ የዘለሉ አይደሉም የተመዘገቡትና እየተማሩ ያሉት። ምገባንም እንዲሁ በተመሳሳይ ወደ 2 ሚሊዮን አካባቢ 2.8 ሚሊዮን አካባቢ ተማሪዎችን ለመመገብ ታቅዶ ነበረ። ግን አሁን እየተመገቡ ያሉት እዚህ ላይ እየደረሱ አይደሉም። ወደ 344 ሺህ ወይም በሌላ አባባል 12% ብቻ ናቸው። 2.8 ሚሊዮን በላይ ተማሪዎችን ለመመገብ ነው የታቀደው። ቀደም ሲል የጠቀስከው ቁጥር ግን ግማሽ እንኳን መሙላት አልቻለም። 12% ብቻ ነው። ይሄ በጣም አሳሳቢ ነው። እንግዲህ እዚህ ላይም ቆም ብሎ ማሰብ አለበት። ምገባ የራሱ የሆኑ ጥቅሞች አሉት። ይሄንን ቸል ባንለው የተሻለ ነው የሚል ሀሳብ አለ። እንግዲህ እንደ እጥረት ያስቀመጣቸው ጉዳዮች አሉ። ይሄንን ያላሳካውበት ምክንያት ምንድነው ሲባል እንግዲህ ሙሉ አቅምን ደፍሮ አለመጠቀም ነው፣ ወደ ተግባር አለመግባት ነው። ይህ ችግር ነው ያለው። ሌላ የሀብት እጥረትም አጋጥሟል ነው። ይሄንን ለመመገብ እነዚህ ተማሪዎችን ለመመገብ የበቂ ሀብት አለማግኘት ትልቁ ችግር ነው፣ ትልቁ ፈተና ነው ብሏል። እንግዲህ ለልጆች ምገባ ምን ያህል አስፈላጊ መሆኑን ከዚህ በፊትም ፕሮግራሞችንም ሰርተን የሌሎችንም ሀገሮች ተሞክሮ ሁሉ አምጥተን አሳይተናል። የነገ ሀገር የዛሬ ህፃናት ላይ የምንሰራው ስራ ነው የሚወስነው ሀገርን በጥሩ መልኩም ለማሳደግ። ጥሩ ካልሰራን ደግሞ ወዳልሆነ ወይም ደግሞ ዝቅ ወዳለ ነገር እንድንሄድ የሚያደርገን ዛሬ የምንሰራው ስራ ነውና ዛሬ ላይ ልጆችን መመገብ ነገ ሀገርን ጥሩ ደረጃ ማድረስ ስለሚያስችልም ስለሆነ ይህንን ሀሳብ እያነሳን ያለ ነው። ብዙ አቅሞች አሉን። በነገራችን ላይ ማስተባበር አለመቻል ካልሆነ በስተቀር በርካታ ባለሀብቶች አሉ። እንዴት ላግዝ የሚሉ ደግሞ እድሉን ያላገኙም ሰዎች ሊኖሩ ይችላሉ። እነሱንም ተደራሽ ማድረግ ያስፈልጋል። ለምሳሌ 20 ብር መክፈል፣ 10 ብር መክፈል ትንሽ የምትመስለው ነገር ለተማሪዎቹ ግን ብዙ ዋጋ አላት። ሲሰበሰብ ብዙ ልጆችንም መመገብ ስለሚችል ማለት ነው። እዚህ ላይ ብዙ ስራ ያስፈልጋል። ባለሀብቶች አሉ። ልጆች ላይ ብንሰራ እንግዲህ ገንዘብ ዞሮ ምንድነው ካልሰራንበት ስንሰራበትም ጭምር ነው ደግሞ ደስታ ይዞ የሚመጣውና ዝም ብለን ገንዘቡን ስላስቀመጥ ነው ብቻውን ደስታ ሊፈጥር አይችልም። ልጆችን ስንመግብ የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙሉ አለማቤ ሲናገሩ እንባ ሁሉ እየተናነቃቸው እያየሁ ነበረ። ልጆቹን መመገብ ደስታቸው ምን ያህል እንደሚያስደስት ሳይበሉ የሚመጡ ተማሪዎች፣ ምግብ ሳይዙ የሚመጡ ተማሪዎችን ማየት በራሱ ምን ያህል ውስጥን እንደሚረብሽ እሳቸውም በቦታው ላይ አይተውትም ስለነበረ እንዲህ ነው የሚረብሸው። በነገራችን ላይ ህፃናት ሳይበሉ ሲመጡ ፊታቸው ይታወቃል። በጣም ነው የሚቀዘቅዙት። ትምህርትን በአግባቡ መከታተል አይችሉምና ለዚህ ያልሆነ ነገር ለመቼም ሊሆን አይችልም። እየራባቸው ምን ያክል ክፍለ ጊዜ ይማራሉ? ስንት ሰዓትስ ይቆያሉ? ይሄ ከባድ ነው። በቃ እንደ እናት ሆነ ስታስበው ሳይበሉ ወደ ትምህርት ቤት ሄደው ከዛ ትምህርት ቤትም ሌሎች ተማሪዎች የቋጠሩትን እየበሉ እያዩ እነዚህኞቹ ተማሪዎች ደግሞ ምንም ነገር ሳይቀምሱ መቆየት ከባድ ነው እና ረሃብ ጊዜ አይሰጥም፣ ከባድ ነው። ስለዚህ ከ2.8 ሚሊዮን ተማሪዎች 344 ሺህ ተማሪዎችን ብቻ መመገብ መቻላችን ከባድ ነው። ያስቆጭ ይገባል። ያስቆጫል፣ ኪሳራም ነው እና አማራ ክልል ደግሞ በመተባበር በመተጋገዝ አይታማም። ሀብቱም አለ፣ ነገሮችን ማድረግ እንችላለን። በሚያሳዝን ሁኔታ ሀብቱ አለ። ግን ደግሞ የመቀንጨርን ስናነሳ ታስታውሽ ከነበረ ባለፈው አንድ መሰናዶ ላይ ያነሳ ነው ነበረ። እንደ ሀገር ግን የመቀንጨር ምጣኔው ደግሞ ከፍተኛ የሆነበት ክልል ደግሞ ይሄ ነው። ምንድነው ችግራችን ብሎ ማየት ያስፈልጋል። አቅሙ ካለ ለምንድነው ህፃናት የሚቀነጭሩት የሚለውን ማሰብ ያስፈልጋል። አሁን ያለንን ነገር በአግባቡ እየተጠቀምንበት አይደለም የሚለውን ሁሉም ስለሚያሳይ ቢያንስ ትምህርት ቤት ላይ እንኳን ተመግበው ሳይርባቸው ትምህርታቸውን በአግባቡ ቢከታተሉ ሀገር ነው እየሰራን ያለ ነው ብለን አላስቀድመን ወደፊትም የምናነሳው በትኩረትም የምናነሳው ነገር ይሄንን ነው። ሊሰራበት የሚገባ ዘርፍ ነው።
አዎ እንግዲህ ትምህርት የሁሉም ነውና ባለሀብቱም የአካባቢው ነዋሪም ሌሎች ይህን ዘርፍ የማይመለከተው ሰው የለምና ለትምህርት ምገባ ትኩረት እንስጥ፣ ተማሪዎችን እንመግብ፣ እናብቃ፣ ለሀገር ተተኪዎችን እናፍራ ነው የምንለው። እንዳስፋላ እንግዲህ ያስፈሽ አንድ መሰናዶ አለን። እንግዲህ ሁለተኛው መሰናዶ ምገባ ላይ ነው። ቁልቋል ሜዳ ትምህርት ቤት ላይ ተገኝተን መሰናዶውን አድርሰናል ለተመልካች። እንግዲህ ከዛ መሰናዶ ምን አለ የሚለውን ደግሞ እዛው መሰናዶ ላይ ቢያዩት የተሻለ ነው የሚሆነው። ስንመለስ ከኛ ጋር ቆይታችን ይቀጥላል። አብራችሁን ሁኑ። ፊታቸው ራሱ ይለያያል። ምግብ የበላና ያልበላ ይለያያል። ሆዳቸው ከሞላ ከበሉ ከጠጡ ይማራሉ። እንደ ቤት የምቆጥረው ትምህርት ቤቴ ላይ ምግቤን ተመግቤ የተሻለ ነገር አግኝቻለሁ። ድካም ነበረ፣ ብዙ ጊዜ ተኙብን ነበረ። በቀን 45 ብር እንዴት አድርጌ ላውጣ ብሎ መጥቶ እኛን የለመንን ሳይበሉ ሲመጡ ስትል ይሰማል። በዓለም ላይ በርካታ ሀገራት የትምህርት ቤት ምገባ ፕሮግራም ይተገብራሉ። ምግብ ለትምህርት አቀባበል፣ ለአእምሮ እድገት፣ በሽታን ለመከላከልና የማስታወስ አቅምን ለማሳደግ የሚኖረውን አስተዋጽኦ ከግምት ውስጥ በማስገባት በርካታ የዓለም ሀገሮች ተማሪዎቻቸውን ይመግባሉ። ፊንላንድና ስዊድን ለሁሉም ተማሪዎች ነፃ ምግብ በማቅረብ በምሳሌነት ተጠቃሾች ናቸው። በባህር ዳር ከተማ አስተዳደር የተማሪዎች ምገባ ከ2017 ዓ.ም ጀምሮ እየተሰራበት ይገኛል። ምገባ ከተጀመረባቸው ትምህርት ቤቶች መካከል የቁልቋል ሜዳ አንደኛና መካከለኛ ደረጃ ትምህርት ቤት አንዱ ነው። በከተማ አስተዳደሩ በ2018 ዓ.ም 23000 የሚጠጉ ተማሪዎች የምገባ ተጠቃሚ ሆነዋል። እዚህ ትምህርት ቤት ላይ ምገባ መጀመሩ ለኛ በጣም ጥሩ ነው። ምክንያቱም ተማሪዎች ደግሞ ምግብ ሳይመገቡ ነው ብዙ ጊዜ የሚመጡት። በበቂ ሁኔታ ምግቦቹ ተዘጋጅተው ልጆቹ እየተመገቡ ይገኛል። አንድም ከዚህ ትምህርት ቤት የተጀመረበት ዋናው ዓላማና ፕሮግራም ልጆችን መግቦ ወደ ተሻለ ሁኔታ ማሳደግ ስለሆነ ይበላሉ፣ ይጠግባሉ፣ ትምህርታቸውን በስርዓት የተከታተልን ነው ማለት ነው። ተማሪዎች የነገ ሀገር ተረካቢዎች ናቸው እና እነሱን ተማሪዎች እንዲመገቡ ምንም ጭንቅ እንዳይኖራቸው ትኩረታቸው ትምህርት ላይ እንዲሆን ስላደረገ በጣም እናመሰግናለን። ስንት የማይበላው ልጅ አለ እኮ ሕፃን የማይሳካል ሁሉም ቤት ይዟል። አዎ መጣው ከዚህ እስቲ ለራሱ አሁን ኬጆች የማይቋጥር አለ። ለነሱ ነው አሁን አቆይተን የምንሰጣቸው ለማይቋጥሮች እንዳይርባቸው እስከ 9 ሰዓት መዋል የሚያቀታቸው ያው ለነሱ እንሰጣለን። ከ23 ትምህርት ቤቶች ናቸው በምገባ የታቀፉት። ከ23 ትምህርት ቤቶች የሶስት ትምህርት ቤቶች የሙሉ ምገባ የተማሪ ምገባ ከሚመገቡት አንዱ የቁልቋል ሜዳ ትምህርት ቤት ነው። አብዛኛው የአነስተኛ ነዋሪ ልጆች ስለሆኑ ይህን ችግር በመረዳት መምሪያው በሙሉ ከኬጂ ተማሪዎች አንስቶ እስከ 8ኛ ክፍል ምገባው እንዲመገቡ ፈቅዶልናል። አጠቃላይ 1910 ተማሪዎች ምገባ አገልግሎት ያገኛሉ። ባለፈው ዓመት 9267 ተማሪዎች ብቻ ነበሩ። በአሁኑ ሰዓት በቀን የምንመግበው 22993 ተማሪዎች ይመገባል። ኦልሞስት 23000 በላይ። ይህ የትምህርት ቤት ምገባ ተማሪዎች በተከታታይ ወደ ትምህርት ቤት እንዲሄዱ አግዟል። በጊዜ ትምህርት ቤት እንዲገኙም ምክንያት ሆኗል። በፈለጉት ሰዓት ይበላሉ። ካሁን በፊትም ወተትና ዳቦ ነበረ፣ ያንን ተመግበው ይገባሉ። አሁንም ቅንጨና ሩዝ አለ። እንደፈለገ በቃን ጨምሩን ብለው ነው የሚበሉ። ስለዚህ ሆዳቸው ከሞላ ከበሉ ከጠጡ ይማራሉ። የሚቀሩት ነገር የለም፣ አያስቀሯቸውም። ግን ምን ሰጥቼ ምን በልተህ ትሄድ ምናምን የሚለው ነገር ካለ ላይሰዷቸው ይችላሉ። ግን ትምህርት ቤት ቁርስ አለኝ ምሳ አለኝ ካለ ተማሪ አይቀርም፣ ይመጣሉ። በጣም ልዩነት አለው። ምግብ ከተጀመረና ሳይጀመር ልዩነት አለው በጣም። ምክንያቱም ቁርስም ይበላሉ በሰዓቱ፣ ምሳም በሰዓቱ ይበላሉ። ያን ምግብ ስለሚጠቀሙ ከቤት ሰዓትም አይደርስባቸውም። ምግብ ሲኖር ሁሉም ተማሪ አንድ የሚቀር የለም። በቃ ትምህርት ቤቱ ይጠባዋል፣ ከጠዋትም ከሰዓትም ሽፍቶች ማለት ነው። እና ምግብ መኖሩ በጣም ጥሩ ነው ብዬ ነው የምለው። ማለት አሁን አሉ ምግብ ከቤት ያለ ችግር ካለባቸው ምናምን ስራ ብንሰራ ይሻላል ምናምን ብለው የሚቀሩ ነበሩ።
እዚህ ጋር ምግብ ካለ ግን ምግባቸውን ይበላሉ፣ ወደ የክላሳቸው ይገባሉ። ከታህሳስ ጀምሮ ቀድሞ ነው የሚመጡ። እኛን ቀድመውና መጥተው ተሰልፈው እንዳያቸዋቸው ተሰልፈው ነው እና የመቅረትም የመዘግየትም የማርፈድም አንድም ችግር አልታየም በእኛ ትምህርት ቤት። በጣም አሪፍ ነው። ተማሪዎች ተደስተው ነው የሚመጡት፣ ተደስተው ነው የሚበሉት እና በተለያየ የሚፈልጉትን ሩዝ ከቤታቸው ላይ ያገኙ ይችላሉ፣ ቅንጨ ላይ ያገኙ ይችላሉ። በቃ ሻይ ዳቦ በስኳር ሻይ ተዘጋጅቶ ላያገኙ ይችላሉ እና ከአቅማቸው አናሳ ከማህበረሱ ችግር አሁን ግን ይሄ ትምህርት ቤት ላይ መዘጋጀቱ የትምህርት ቤቱ እንዳይቀሩ ይህም በቃ ፍልሰት እንዳይኖር ያደርጋል። አመጋገም የተለያየ ነገሮችንም እያደረግንላቸው ድጋፉም ጥሩ ስለሆነ በቃ ፍቅር አላቸው፣ ለመምጣት ፍቅር አላቸው። ወደ ትምህርት ለመምጣት የቁልቋል ትምህርት ቤት ለየት ያለ ነው። የእናት ቤት ብዬ ብገልጸው አልሳሳትም፣ ጥሩ ነው ብዬ ነው የማምነው። እስከ ታህሳስ ድረስ ብዙ ተማሪዎችን አጥተናል። መስከረም ላይ እንደጀመርነ ቢጀመር ኑሮ ተማሪዎቻችን አናጣም ነበር። ይዘገያሉ። ምግብ ካላገኙ ደግሞ አይመጡም፣ በዛው ነው የሚቀሩ። በቃ በመማር ማስተማሩ ላይ ከፍተኛ ችግር ነበር። ይህም ምንድነው ተማሪዎች ወዳቸው ካልሞላ ትምህርቱን በአግባቡ መቀበል አይችሉም። የትምህርት ቤት ምገባ ዋነኛ ዓላማ ተማሪዎች በክፍል ውስጥ ንቁ ሆነው ትምህርታቸውን እንዲከታተሉ በማገዝ ውጤታቸውን ማሻሻል ነው። ይህም በቁልቋል ሜዳ ትምህርት ቤት በተግባር እየታየ ይገኛል። የሚያንገላፋ ተማሪ የለም። ሁሉም በጠዋቱ ነው ገብቶ ምግቡን እየተመገበ የሚማረው። እኔ እንደታዘቡት እንደሆነ በዛ ላይ የትምህርት ቤቱ አለቃም ስለሆንኩኝ በየክላሶቹ ተዟዙሬያለሁ። የሚያንቀላፋ የለም። በንቃት ትምህርቱን እየተከታተለ ነው ማለት እንችላለን። ራሴ ምሳሌ አድርጌ መግለጽ እችላለሁ። ይህ ትምህርት ቤት እንዳብዛኛውን ከገጠር የመጡ ተማሪዎች ናቸው እና ከዛ የመጡ ተማሪ ስለሆኑ አብዛኞቹ ዶርም ይዘው የሚማሩ ስለሆኑ እኔን ጨምሮ እኔ ዶርም ይዤ ነው የምማረው እና ዶርም ላይ ይዤ ስማር አብዛኛው ኮቸሮ ነው የምመገበው እና ከኮቸሮ ባለፈ ኮቸሮን መመገብ ከተው በኋላ ከዚህ ከቤት እንደ ቤት የምቆጥረው ትምህርት ቤቴ ላይ ምግቤን ተመግቤ የተሻለ ክህሎትና ውጤት አምጥቻለሁ። ተማሪው እየተመገበ ስለሚመጣ የክፍል ተሳትፎ እየጨመረ ስንል እዚህ ጋር ስለሚርበው ትኩረት የሚያደርገው ትምህርቱ ላይ ሳይሆን ረሃቡ ላይ ነው። ምግብ ከበላ በኋላ ግን ስለምንም አይጨነቅም። ምንም ስለማይጨነቅ ምግቡ ላይ ትምህርቱ ላይ ትኩረት ያደርጋል። ትምህርት ቤቱ የተሻለ ነገር ስላዘጋጀ እኔ ከዚህ ትምህርት ቤት መማሬ እኔን ወደ ተሻለ ነገር እንዲቀይረኝ ምክንያት ሆኗል። እኔም ውጤት የተሻለ እንዲሆን አምናም ምግቡ ነበረ። ያምነውና የዘንድሮ ውጤት ሲታይ በጣም የተሻለ ነው። ድካም ነበረ፣ ብዙ ጊዜ ተኙብን ነበረ። ማም ያንቀላፋ የሚተኛ ከሰሌዳ ላይ የሚተኛ ተማሪ በጣም ምንም ነገር የለም። አሞት ካልሆነ በስተቀር እንደው በድካም አንጻር ምንም የተኛ ተማሪ የለም። የሚሳተፈውም በርካታ ናቸው። በዛው ልክ ደግሞ ይኖራል። እንግዲህ በደረጃ ነው የሚቀመጡ። አንደኛ ደረጃ አለ፣ ሁለተኛ ደረጃ አለ፣ ሶስተኛ ደረጃ አለ። በዚህ ደረጃም ብንዘው ግን ያለው ተሳትፎ ደግሞ እነዛ በንቁ ነው የሚሳተፉት። አንደኛ ትምህርታቸውን ተከታትለው ይማራሉ። ሁለተኛ በንቃት ይሳተፋሉ። በንቃት ሶስተኛ የግል ንጽህናቸውን እንዲጠብቁ አድርጓል። ለምን ንጽህናውን ያልጠበቀ ተማሪ ምግብ መመገብ አይችልም ብለን ስለምንላቸው የተለየ ንጽህና አጠባበቅ ነው ያላቸው። ሌላው በትምህርት ውጤታቸው ከፍተኛ አስተዋጽኦ አለ። የተማሪዎች ምገባ ይመገባሉ፣ ይሄዳሉ፣ ላይብራሪ ሲያነቡ ይውላሉ። ማታ ነው ቤታቸውን የሚሄዱት። ተማሪዎች አይቀሩም፣ በጭራሽ አይቀሩም። ማቋረጥ ቀነስ። የትምህርት አቀባበላቸው እጅግ በጣም ይገርም። ቁርስ የበላ ህፃንና ሳትበላ እንዴት ይቀበላል? ገና ወተት ሲመጣላቸው ዳቦ ሲመጣ ማጨብጨብ መዝፈን ነው ልጆች በቃ ደስታቸው። ስናስጀምረው በተለይ አንድ ትምህርት ቤት ገብቼ ሳስጀምር በቃ ተማሪ በሙሉ ወጣና ዘፈን። የትምህርት አቀባበል ከዚህ ነው የሚጀምረው። ያው ደስተኛ ሆነ ማለት ነው። ስለዚህ የትምህርት አቀባበላቸው ጨምሯል። ማቋረጥ የለም፣ ማሰለስ የሚባል የለም። በጣም ነው የምደሰተው። ያው በፊት አይበሉም፣ ቁርስ ሳይበሉ ሲመጡ በጣም ያሳዝኑኛል። ገብቶሃል? አሁን ግን በሰዓቷ መጥተው ቁርሳቸውን ይበላሉ፣ ምሳም በጊዜ በልተው በስርዓት ትምህርታቸውን ይማራሉ። የፈለጉትን ያህል ይጨመራቸዋል፣ ይበላሉ።
አይ እንሳርገሽ ካሉም እንደ ጸባያቸው ነው። በቃኛ እዚህ ጋር በቃ ይበቃል ይሄ ምንድነው ምናምን የምንለው ነገር የለንም። መጥነን እንሰራለን እንሰራለን እንዳያንሳቸው ማለት ነው። ለምሳ ይሄን ያህል መቀቀል አለብን፣ ለቁርሳቸው ይሄን ያህል መቀቀል አለብን ብለን መጥነን እንሰራለን። ያ ነገር ደሞኛ በደንብ እንዲመገቡ ስለምንፈልግ ልጆቻችንም እዚህ ስላሉ በቃ እነዚህ ልጆች ናቸው። እንደ ቁልቋል ሜዳ ትምህርት ቤት ይሄ ምገባ ባይኖር ተማሪዎች ትምህርታቸውን መቀጠል አይችሉም። ለምን ይሄ ምገባ በ2018 ታህሳስ ድረስ መቆየቱ ራሱ መዝግበናቸው የነበሩ ተማሪዎች አብዛኛዎች አቋርጠውብናል። እስከ ታህሳስ ድረስ እንኳን በታህሳስ ላይ ሲጀመር ተማሪዎች የነበራቸው ደስታ የተለየ ነው። በከተማችን ውስጥ ምገባ ስንጀምር ተማሪዎች ቁርስ ይበላሉ ወይስ አይበሉም ብለን ቼክ አደረግን። ባጠናነው ጥናት እኔም ራሴ ፓርት ኦፍ ዛቱኝ እንትን ስል 10,000 ህፃናት ሳምፕል እኮ በሳምፕል በወሰድናቸው ከዚህ በላይ እንደሚሆን እርግጠኛ ነኝ። 10,000 ህፃናት ቁርስ አይበሉ። አንዳንዴ ደግሞ ራሳቸውን ከሌሎች ላለማነስ ሲፈልጉ ባዶ የምሳ ዕቃ ይዙና ምሳ ሲበሉ እንዲህ ብለው ተደብቀው ፊታቸውን ዝሮ የሚበሉ ይመስላሉ። ይሄ ያሳዝናል። ይሄ ባህር ዳር ውስጥ ያለ ጉዳይ። ይህንን ለመቅረፍ ነው እኛ ጥረት ያደረግነው። ሰልፍ ላይ ሆነው ፀሐይ ሲመታቸው ልጆቻችን ሞቅ ሲሞቅ ሰልፍ ላይ ይወድቁ። አንዳንዴ ከእንትን ውጭ ይሆናል። ተማሪዎችን ልጆቻችን ስናይ ወይ ባትቀርባቸው ይሻለኝ እና ትንሽ ይሰማኛል። ልጆች ብለህ ሳይበሉ ሲመጡ ስትል ይሰማል። በአይኔ ስላየሁት ብዬ ነው። እና ሲበሉ ስንሰጣቸው ሁልጊዜ ኦብዘርቭ አደርጋለሁ። እና ስትሰጣቸው የሆነ ወተት የሚሰማቸው ፊሊንግ እንድታለቅስ ያደርጋል፣ እንድታዝን ያደርጋል። የትምህርት ቤት ምገባ መርሃ ግብሩ ከተማሪዎቹ ባሻገር የወላጅን ጫናም ቀንሷል። በኑሮ ውድነት ምክንያት ቤተሰብ ማስተዳደር የሚቸግረው ወላጅ ለልጅ ምን ላብላ ብሎ መጨነቅን አቅልሏል። ሕፃናትም በባዶ ሆድ ትምህርት ቤት እንዳይውሉ አግዟል። ጧት ተነስቼ ወደ ስራዬ ነው እንጂ ለልጆች ምግብ ቁርስ ልስራ ምን ልበል አይደለም። በአንደኝነት እንደኔም ስራ ፈጠራ ነው። ሲቀጥልም ልጆችን እዚህ እየመገብኩ ነው። ጧት ምሳ አልልም ቁርስ አልልም። ያው ልጆችን አጥቼ አበላለሁ። እኔም እዚሁ ነው የምሰራ። ልጄም እዚህ ትምህርት ቤት ነው የሚማር እና በጣም አሪፍ ነው። ደስተኛ ነኝ። ቤት ባልዋልኩ ሰዓት ምሳ ብልቶ ምናምን ወደዚህ የሚልከው ሰው ስላልነበረ እዚህ እንዳለ ምሳ ይበላል። በሸፍቶ ቁርስም ከሆነ ቁርስ በልቶ ትምህርት ቤቱ ይገባል። ለእኔ ስራ ቀሎልኛል ነው የምለው። በጣም ጭንቀት ይቀንሳል። ምክንያቱም ወላጆቹ አቅም ያነሱ ናቸው አይደለ? አቅም የላቸውም እና በዚህ ጊዜ ለልጅ ምን ላብላ ብሎ ወደ ሌላ ነገር ወይም ደግሞ ከሱ አቅም በላይ የሆነውን አይሰሩም። ምክንያቱም ልጁ እዚህ እየተመገበለት ነው። ጭንቀትም ይቀንሳል፣ ደስታም ምናምን በጣም ብዙ ነገር ይፈጠራል እና ወላጁም ትንሽ በጣም ትልቅ እረፍት ሰጥቶታል። ይሄ የምገባው ስርዓት ማለት ነው። ብዙ ነገር ነው እንጂ የሚቀለው። አሁን እኮ ቤቱ ላይ ያለው ነገር የኑሮ ውድነትን በየቤታችን አለ። ጾሙን ሲመጣ የሚከፋው የነበረው ከዚህ መጥቶ ቁርሱን በልቶ ሲሄድ በጣም ነው የሚደስታ አለን ቁርስ እዛ ነው የምንበላ ሲል ወላጅም ሆዱ ይሞላል፣ ደስ ነው የሚለን። አሁን ይሄ ራሱ በጣም ደስተኝነት ነው። ከኔ ልጅ መሆን አለች እዚህ ምትማር ቁርሷን ለመብላት ግን ከዚህ በቃ እናቴ ተይው ይቅርብኝ እዚህ ልብላ ቁርስ ጓደኞቼ ጋር የምትለው ነገር አላት። ምክንያቱም ፍቅር ነው የሚሰጠው። ጧት ተነስታ ለልጅ ምን ልስጠው አትልም። ዛሬ ዳቦ ስንት ነው? ያቺ ወላጅ ደግሞ ምን ልስጠው ለልጇ ትላለች። መጣሁ እዚህ በስነ ስርዓት እስከሚጠግቡ ነው የሚበሉት። ቁርስ በስነ ስርዓት ነው የሚሰራ። ቁርስ እናበላቸዋለን። እዛም ደግሞ ምሳ 6 ሰዓት ይበላሉ። አሁን ቀደም ያው ዳቦና ወተት ነበረ። አሁን ደግሞ ሩዙንና ቀንጨን ቀጠል። ለመምህሩም ፍቅር ነው፣ ለተማሪዎችም ፍቅር ነው፣ ለአስተዳደሩም ፍቅር ነው። ይሄ በቃ አይደለም ይቅርና ተማሪው ብቻ ሳይሆን ወላጁ ፍቅር አለው ለትምህርት ቤቱ። አሁን እኮ የግል ትምህርት እያስወጡ ወደኛ እያስመጡ ነው። ጠቀሜታውን አወቁት ማለት ነው። ጠቀሜታውን ሲያውቁት ወደዚህ እያመጡ ነውና ጠቀሜታው ከፍ ያለ ነው። እንዳየሁት ከሆነ ጠቀሜታውን ለልጆች እያቸው ሰልፉን አሁን ተሰልፈው ለምገባ ቀድሞ መጣው ዝግጁነት ያደርጋቸዋል። በቃ
ሰዓትን ያለ መሸራረፍ ያደርጋቸዋል እና በጣም ጥሩ ነው ብዬ ማስበው። አንድ የሆነ ሰውዬ ልጄ 3 ልጆች አሉኝ ለቁርሳቸው 15 ዳቦ በቀን 45 ብር እንዴት አድርጌ ላውጣ ብሎ መጥቶ እኛን የለመንን እባካችሁ ይሄን ምገባ አስጀምሩልን። ለተማሪዎች ሳይሆን እኛ ወላጆች ተቸገርነ። ይሄ ምገባ ለወላጅ እፎይታ ነው። ቁርስ የሚያዘጋጅ ወላጅ የለም በቃ አሁን ላይ። በዚህ ትምህርት ቤት የምገባ መርሃ ግብር ንጽህናም ትልቅ ትኩረት እንደሚሰጠው ተማሪዎች፣ ወላጆችና መምህራን ነግረውናል። እቃዎቹ በጣም ክሊን ናቸው። ያ ማለት ደግሞ ሰራተኞቹ የታዘዙትን ስራ በአግባቡ እየተወጡ ነው። ስለዚህ ትምህርት ቤቱ ላይ የምገባው ፕሮግራም ጥሩ ነው። በዛ ላይ አትክልቶች አሉ ከቅንጨ ጋራ ይሄ በመኖሩ የተሻለ ነገር ነው። ንጽህናው ጥሩ ነው ብዬ ነው አይቼው ነበር ቅድም ገብቼና አየዋለሁ። ሁልጊዜም ገብቼ ዝም ብዬ ድንገትም አየዋለሁ። ሰራተኞችም ጥሩ ናቸው። ቢስተካከል የሚለው በቃ ያለውን ነገር ተዘጋጅቶ ለሁሉም ልጅ ይደርሳል። ምንም በቃ ያለውን ጎደሎውን ነገር እያዩ ማስተካከል ነው። አሁን እስካሁን ድረስ ያዩት ነገር የለም። እኛ ህፃናትን ምገባ ስንመግብ ሪስኪውን ወስደን ነው ተጠያቂ ነን። አንድ ተማሪ ሆዴን አመመኝ ብሎ ቤተሰብ ላይ ቢሰማ ተጠያቂ ነን እኛ። ስለዚህ እኛ እጅግ በጣም ጥንቃቄ አለን። ይህን ስንል ምንድነው እህሉ ሲመጣ ገና ከመምጣቱ በፊት ምግብ ሊመጣ ነው ወደ ትምህርት ቤት ስንባል 10 ኮሚቴ አቋቁመናል። አስተዳደር ሰራተኛ፣ ከመምህራን፣ ከተማሪዎች፣ ከክፍለ ከተማ ጤና ኤክስቴንሽኖች፣ ከወላጆች ይህንን በዚህ አቀናጅተን 10 ኮሚቴዎችን እህሉ ሲመጣ ወተቱ የመጣ ጊዜ ወላጆችን ሰብስበን የምገባ ፕሮግራም አጀማመር ወላጆች ቀምሰው እኛ ቀምሰን ለህፃናት የሰጠን። ሳሙና አለ በስርዓት ነው ትያገር የምታቀርብላቸው። ሳሙና የሌለው እቃ አይታጠብም። ከብረት ድስት ጀምሮ እስከ መመገቢያ ኩባያ፣ በሻይ ሰዓት ኩባያ በስርዓት ተቀቅሎ ምን ተብሎ ነው የሚታጠብ? ይታጠባል። በቃ በንጹህ እቃ ነው። ሁሌም ሳሙና አይላቀቅም። ሩዝ፣ ቅንጨ በምናጥበት ሰዓት በትቦ ስበን በስርዓት በሳፋ በደንብ ነው የሚታጠበው። እንደዚህ ዝም ብለን እንደዋዛ አይደለም የምንሰራው። መጀመሪያ እኛ ራሳችን ንጹህ መሆን አለብን። ጋውናችን እናጥባለን፣ ራሳችንን እንጠብቃለን። ከዚያ ልጆችን እንደ ልጆቻችን አድርገን በስነ ስርዓት ሰርተን ያው ቁርስ፣ ምሳ እንመግባለን። በየ2 ሳምንቱ ኮሚቴ ይሰበሰባል። አሁን ላይ ወተትና ዳቦ 2 ወር እንደተጠቀምነ ወደ ሩዝና ቅንጨ ሲቀየርልን የመጣውን እህል ኤክስፓየር ዴቱን መቼ ተመረተ መቼ ነው የሚያልቀው የሚለውን ኮሚቴ ፈትሾ ነው የተረከበ። እያየነ ነው የምናስበስል፣ ቀምሰን ነው ለተማሪዎች የምንሰጥ። በዚህ በኳሊቲ ዙሪያ ላይ ድርድር የለንም። በዚህ ላይ በተደጋጋሚ ነው የምንገመግም። ኤስኤንቢ የሚባል ግብረሰናይ ድርጅት አለ። በዚህ በጣም ኃይል የሚያግዝ በዚሁ አጋጣሚ ድርጅቱ ማመስገን እፈልጋለሁ። ስለዚህ ዳቦውም የተለየ ኢንግሪዲየንት ያለበት ነው። በዳቦ ዙሪያ ከባለሙያዎች ጋር ተነጋግረን ያ ኢንግሪዲየንት ያለበት የዳቦ መጋገሪያ ድርጅት ነው ያሸነፈው። በዚህ መንገድ ይህንን ልጆቻችን እየሰጠን ነው። የሚመገቡት ልጆች እነማን ናቸው ያልኸኝ እንደሆነ ቅድመ አንደኛ ልዩ ፍላጎት አንደኛ ክፍል በሙሉ ከ3 ትምህርት ቤቶች ግን ሙሉ በሙሉ ተማሪ ይመገባል። ሰርጸ፣ መስከረም 16፣ ቁልቋል። አሁን እየተሰጠ ያለው አገልግሎት እንደተጠበቀ ሆኖ ቢሻሻሉ ተብለው የተነሱም ሀሳቦች አሉ። የምገባ መርሃ ግብሩ ከትምህርት ጅማሮ ጋር አብሮ ቢጀመር እንዲሁም ዘላቂ ቢሆን የሚሉ ሀሳቦች ደግሞ አጽንኦት ተሰጥቶባቸዋል። እኔ 3ኛ ክፍል ያለው በ2015-16 እንደዛ ነገር እያለ ምግቡ የሚሰጠው እንጀራ በምስር ወይም በሽሮ ነበር። አሁን ይሄ በጣም አሪፍ ነው፣ ምክንያቱም ያጠግባቸዋል ሆዳቸው ማለት ነው። ከፈለጉም 1 እንጀራ 2 እንጀራ 3 እንደፈለጉ ነበር የሚበሉ። አሁን ደግሞ ቀጣይ ዓመት ታችኛው ዓመት ደግሞ ሩዝ ሆነ። ሩዝ በእንቁላል ማለት ነው። ሩዝ በእንቁላል አሁን እየተመገቡ መጡ።
አሁን እዚህ ጋር ስንመጣ ደግሞ ዳቦ በወተት ሆነ ማለት ነው እና ይሄ ሁሉም ነገር አሪፍ ነው። ምክንያቱም ለኛ ገንቢ ሆኑ ወይም ደግሞ ንጥረ ነገር ያላቸው ምግቦች እየሰጡ ነው። ነገር ግን ተማሪዎቹ ያንን በልተው የመቆየት ብዙም የላቸውም። ለምሳሌ እንጀራ ቢሆን አሪፍ ነው፣ እነሱ አስበውልን ነው የተለያዩ ነገሮች ቢበሉ ብለው ነው። ነገር ግን አንዳንድ የለመዱት ምግብ አለ፣ ከዛ ደግሞ ኃይል የሚሰጣቸው ምግብ አለ እና ብርታት የሚሰጣቸው ዳቦ በልተው ብዙ የማይጠግቡ ተማሪዎች ስላሉ ማለት ነው እና እንጀራ ቢሆን በጣም የበለጠ አሪፍ ነው። ከቅንጨ ባለፈ እንደው ቢቻል ካምና ወዲያም እኔ መረጃ እንደሰማሁት ከሆነ ትምህርት ቤቱ ላይ በእንጀራ ይመገቡ እንደነበር መረጃ አለኝና አሁን ቅንጨው አንዳንድ ተማሪዎች ብዙ የማይደፍሩ ስላሉ ያንንም ታሳቢ በማድረግ ወደ ምግብነት ወደ እንጀራነት ወደ ወጡ በእንጀራ ቢበላ የሚለው ሀሳብ ምክንያቱም ይሄ ያጠቃላል። አብዛኛው ኢትዮጵያዊ እንደምታውቁት ምግቡ እንጀራ ስለሆነ ይሄ ቢሆን የተሻለ ነው ብዬ አስባለሁ እና ይሄ የምገባ ስርዓት ደግሞ ቢቀጥልልን አሁንም ቢቀጥልልን። ምክንያቱም ተማሪዎች አሁን በደንብ ሰውነታቸው አይዝልም፣ ስፖርት ሲሰሩ ራሱ የመውደቅ በጣም ብዙ ጊዜ ፌንት የመንቀል ባህሪ ያለው እና እንደዛ ስለሆነ አሁን ይሄ ምገባ ከመጣ ጀምሮ ግን ምንም የመንቀል ሁሉም ተማሪ ደስተኛ ሆኖ ነው እየተማረ ያለና ይሄ ነገር ቢቀጥልልን እና ይሄን ነገር የሰጠን ሰው ደግሞ በጣም እናመሰግናለን እንላለን። ትምህርቱ እንደተጀመረ የምግቡ ፕሮግራም አብሮ እኩል ቢጀመር መልካም ነው። ምክንያቱም የተማሪዎችን ውጤት ተንተርሶ ኋላ ላይ የተሻለ ነገር ሊያደርግ ስለሚችል ማለት ነው። ቀጣይነት ቢኖረው ነው። እኔ አሁን ማነሳው ምንድነው ለዚህ ትምህርት ቤት ለምዶ ሲቋረጥ ይከብዳል። ፍልሰት እንዳይገጥመን ቀጣይነት ቢኖረው ባይቋረጥ ሁሌም ቢኖርላቸው እኔ ደስተኛ ነኝ። ለኛም ያው የስራ እድል ተፈጥሮልናል፣ እየሰራን ነው። ለምሳሌ ያው እኔ የቤት እመቤት ነኝ ነበር፣ ምን እዚህ ጋር ስራ መኖሩ ይከፈለናል፣ እንሰራለን። የኛም የስራ እድል ነው፣ ለልጆቹም ለትምህርታቸው ጥሩ ነው ምግብ መኖር። እኛ እንዲያውም አሁን ፍርሃታችን ምንድነው ያቋረጠ እንደውስ ቀጣይ አመት ለዘንድሮ አመት ይዘናል፣ ለቀጣይ አመት እንዴት ነው የምንሆነው ነው። አምና ስንመግበው ቆይተን መስከረምና ጥቅምት ላይ ሂዳር ላይ ቢያቋርጥ ተማሪው ተበትኗል ብያለሁ። አሁንም ይሄ እንዳይሆን ቀጣይ አመት ይሄን የለመደ ተማሪ ከሌላ ቀበሌ ያለ ተማሪ ሁሉ እኮ ነው ምገባው አለ እያለ እዚህ ትምህርት ቤት እየተመዘገበ ያለና ይሄን ምግብ ከተቋረጠ ተማሪው ይፈልስብናል። የተማሪው የትምህርት አቀባበል ዜሮ ይሆናል። ውጤታማ አንሆንም፣ ተወዳዳሪ አንሆንም። ስለዚህ አሁን ያ እንዳይሆን እንዲያው ቀለብ የሚረዳና የውጭም ሆነ የውስጥ ባለሀብት ብናገኝ ደስ ይለናል። በከተማ አስተዳደሩ በዚህ ጉዳይ ላይ ኃይል ኢኒሼቲቭ 25 ሚሊዮን ብር ከተማ አስተዳደሩ በመበጀት እነዚህ 23000 ህፃናትን ለመመገብ ወደ 132 ሚሊዮን ብር ይጠይቃል። ከተማ አስተዳደሩ 25 ሚሊዮን ብር ሰጥቶናል። እስካሁን ወደ 68 ሚሊዮን ደርሰናል። አሁን ገቢ ማሰባሰብ ላይ እነን ያለነው። በዚሁ አጋጣሚ ማስተላለፍ እንፈልገው ደብዳቤ ይዘን ስንመጣ ለአንድ ተማሪ 20 ብር ስጡ። ባንኮች፣ ፋብሪካዎች፣ ባለሀብቶች፣ ግለሰቦች ደብዳቤ ልንለምን ነው እንደዚህ ብለን አሁን ሰሞኑ በምክትል ከንቲባው የተፈረመ ደብዳቤ ያለን ዘልን ዞር ይህን እንድታግዙን አደራ ማለት እፈልጋለሁ። ቀጥለናል። ውድ ተመልካቾቻችን አብራችሁን ስለሆናችሁ ከልብ ነው የምናመሰግነው። እንግዲህ ቀደም ሲል አንድ ጥያቄ አንስተናል። የአማራ ክልል ዩኒቨርሲቲዎች ስንት ናቸው የሚል ነው። 8200 ቢን በማስቀደም ምላሻችሁን ስጡን። እንግዲህ ቀደም ሲል ለጠየቅነው ጥያቄ ምላሾችን ሸልመናል። አሁንም ደግሞ ለምትሳተፉ ምላሾቻችን እንሸልማለን ነው የምንለው። ባለፈው ሳምንት የሚያነሳነው ጥያቄ ብዙዎቹ ተሳትፈዋል፣ መልሰውታልም። እንግዲህ ጥያቄዎቹ ቀለል ያሉ ናቸው። ወደፊት ከፍ ያለ በየትምህርት እርከኑ ሁሉ ሊሆኑ የሚችሉ ጥያቄዎችን ሁሉ ልናቀርብ እንችላለን። ሽልማቱም ከዚህ ከፍ እንደሚል ከአሁኑ የሚያሳዩ ምልክቶች አሉ። ምክንያቱም ተሳታፊዎቹ በጣም ቁጥራቸው ከፍ ያለ ነው። በዚህ ሳምንት ደግሞ ምን ያህል ተሳታፊ ይኖራል የሚለውን የምናየው ነው የሚሆነው። እንግዲህ ሳድያ አብዴና አስፋው ሙቀት እያስተናገድናችሁ መረጃም እያጋራናችሁ አብረናችሁ ቆይታ አደረግን። ሳምንት ሌሎችን መሰናዶዎች ከመረጃ ጋር ይዘን እንጠብቃችኋለን። ጤና ይስጥልን።